አኖኩም ናንቀቡ ዋቶኮ ሲንጎዶ የብር የመግዛት አቅም ወይም የገንዘብ የመግዛት አቅም ለማለት እንዴት ነው የምንለው? ሰላም እንደምን አላችሁ የቻናሌ ቤተሰቦች ነጋ ኬሰኒ አራሙ በሩምሲ ሲኒፍ ከበደ ዱፌ በሩምሳ አጃኢባቲ ዝም ብዬ ከጻፍኩት በኋላ ሳይ ጻፍኳቸው ቃላቶች ውስጥ በአብዛኛው ይቺ ቁቤ ደቻ የምንላት ወይም ደግሞ ቁቤ ጭምዲ ወይም ጥምር ፊደላት ከምንላቸው ውስጥ አንዷ በብዛት አለች። እሷም ማናት? ደ። ምንም እንኳን ኦሮምኛ መናገር የማይችሉ ሰዎች ራሱ መድረክ ላይ ወይም ደግሞ ጋዜጠኛም ልትሆኑ ትችላላችሁ የኦሮምኛ ስሞችን ብዙ ጊዜ ስትቸገሩ እናያለን። ይችን ፊደል ባለማንበባችሁ ምክንያት ማለት ነው። ለምሳሌ አሁን ጣባ በአብዛኛው ሰምታችሁ ከሆነ ዳባ ብለው ነው የሚጠሩት፣ ወይም አንዳንዶቹ ደግሞ ሲብስባቸው ጣባ የሚሉም አለ። እንደዚህ አይደለም። ምንም እንኳን የአማርኛ ፊደል ስለምናጣላት በአማርኛ በትክክል ባንጽፍም ማለት ነው የሰውየው ስም ጣባ እስከሆነ ድረስ በትክክል ለመናገር እንዲጠቅመን ይችን ነገር አፋችን ላይ በደንብ ዴቨሎፕ የምናደርጋት አሪፍ ነው። ለምሳሌ ብዙ ጊዜ ደ ብለው ነው የሚያነቡት። ዳባ፣ ደዳ፣ ቅቤ በል ወይም ደግሞ ደዳ በል ሲባል ደዳ ነው የሚለው ብዙ ሰው ማለት ነው። ለምን? ይቺ ነገር ስለምታስቸግር ማለት ነው። ምን ልላችሁ ፈልጌ ነው ዛሬው ቱቶሪያላችን ላይ በብዛት ይቺ ቁቤ አለችና በደንብ ተጠቅማችኋለችም ልላችሁ ፈልጌ ነው። እንቀጥላለን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ ካላደረጋችሁ ላይክ አድርጉ። ሌትስ ጎ። እስኪ መጀመሪያ ይችን ቃል አንቡልኝ። መጀመሪያ ኦሮምኛ ለመማር አዲስ የገባችሁም ልትኖሩ ትችላላችሁ ወደ እኔ ቻናል ማለት ነው። እስኪ ይችን ቃል አንቡልኝ። ደደቡ ነው የሚለው ወይስ ደደቡ? ደደቡ ደደቡ ነው የሚለው። እቺ ዲኤች እንዴት ነው የምትነበበው? ደ ብለን ነው የምናነባት ማለት ነው። ደ ሳይሆን ደ። ለምሳሌ ጣባ ስንል ዳባ ሳይሆን ጣባ እንላለን ማለት ነው። ቅቤ ማለት ለምሳሌ ደዳ ሳይሆን ደዳ ማለት ነው። ይችን ቁቤ ደቻ ትባላለች ወይም ደግሞ ጥምር ፊደል ትባላለች። ጥምር ፊደል ወይም ደግሞ ደቻ ለምን ተባለች? ሁለት ፊደላት አንድ ጋር ተጣምረው አንድ ድምጽ ስለሚሰጡ ነው ማለት ነው። ስለዚህ ደደቡ ማለት ምን ማለት ነው? መድከም ማለት ነው። መድከም። ይሄን ቃል ደግሞ አንብቡ። ምን ይላል? ደደባ ነው ደደባ። ደደባ በሉ ከኔ ጋር ደደባ። ደደባ ማለት ምን ማለት ነው? ደካማ ማለት ነው። ደካማ። ሶስተኛ ደደቢ ነው ወይስ ደደቢ? ደደቢ ሳይሆን ደደቢ። ደደቢ እንላለን። ደደቢ ምን ማለት ነው? ድካም ማለት ነው። ደደቢ ማለት ድካም ማለት ነው። ቀጣይ ደደብዱ። ደደብዱ አይሆንም። ደደብዱ። ደደብዱ ማለት ደግሞ ደካማ ማለት ነው። ለሴት ለወንድ ደደባ አካል ለሴት ደግሞ ደደብዱ እንላለን። ምን ማለት ነው? ደካማ ማለት ነው። እሷ ደካማ ናት ካል እሺን ደደብዱዳ እንላለን ማለት ነው። ከዚህ ጋር ተያይዞ ሌላ ፍካሪያዊ ፍቺ ላሳያችሁ። ለምሳሌ ደደቢ ቀብዲ ወይም ደግሞ ደደብዱዳ ካል ብዙ ጊዜ ምን ማለታችን ነው? ደደቢ ቀብዲ ወካንሞ ደደብዱዳ ካል ምን ማለት ይመስላችኋል? በአማርኛ ለምሳሌ የሆነ ሰው መጥቶ ሚስቴ ደካማ ናት ቢላችሁ ምን ማለት ፈልጎ ይመስላችኋል? ነፍሰ ጡር ናት ወይም ደግሞ እርጉዝ ናት እያላችሁ ነው። ደካማ ናት ካለ ነፍሰ ጡር ናት ወይም እርጉዝ ናት ማለቱ ሊሆን ይችላል። አደመናንኮ ደደብዱዳ ዮካንሞ ሀደመናንኮ ደደቢ ቀብዲ ዮይስን እንጀዴ ማል ጀቹ ይሳቲ ሀደመናንኮ ኡልፋዳ ጀቹ ይሳቲ። ኡልፋዳ ኡልፋ ማለት ምን ማለት ነው? እርጉዝ ወይም ደግሞ ነፍሰ ጡር ማለት ነው። ኡልፋ ይባላል። ፕሬግናንት ማለት በእንግሊዝኛው ፕሬግናንት የምንለው ማለት ነው። ለምሳሌ ዱበርቲ ኡልፋ ካልን ምን ማለታችን ነው? ዱበርቲ ኡልፋ እርጉዝ ሴት ወይም ደግሞ ነፍሰ ጡር ሴት ማለት ነው። ስለዚህ ደደቢ ማለት ድካም ማለት ይሆናል። ደደቢ ቀብዲ ዮካንሞ ደደብዱዳ ካልን ደግሞ እርጉዝ ናት ወይም ነፍሰ ጡር ናት እያልንም ሊሆን ይችላል። በአማርኛውም በተመሳሳይ መልኩ ደካማ ናት ካል ነፍሰ ጡር ናት ወይም እርጉዝ ናት እያልን ነው ማለት ነው። ሌላ ደግሞ አንድ የታመመ ሰው ደክሟል ከተባለ ምን ማለት ይሆናል? ደክሟል በአፋን ኦሮሞ ደደቤራ ይባላል። ምን ማለታችን ነው? ደክሟል እያለን ነው። ደደቤራ ማለት ደክሟል ማለት ነው።
ይሄ ማለት ምን ማለት ነው? በሌላ አባባል ሊሞት ነው እያለን ሊሆን ይችላል ማለት ነው። አይ እሱ በቃ ደክሟል እኮ እሱ አልጋ ላይ ውሏል፣ ሊሞት ነው ወይም ደግሞ እያስፈራ ነው፣ በጣም ታሟል ማለትም ሊሆን ይችላል። ከስራ ብዛት ምናምን ብቻም ሳይሆን ከበሽታም አንጻር እሱ ሊሞት ነው የምንል ከሆነ በአማርኛው ደክሟል እንላለን። በአፋን ኦሮሞ ደግሞ ደደቤራ እንላለን ማለት ነው። ለሴት ደግሞ ሲሆን ደደብዴቲ እንላለን። ደደብዴቲ ማለት አሁን ደግሞ እዚህ ጋር ምን ማለት ነው? ደክማለች ማለትም ይሆናል። ለምሳሌ ከህማም አንጻር ልክ ለወንዱ እንዳልኳችሁ ልትሞት ነው ሰደርካን ሸኒራ ጀቱ ሰደርካ ሐማዳ ወይም ደግሞ መጥፎ ደረጃ ላይ ነው ያለችው እያልን ሊሆን ይችላል ማለት ነው። ደደብዴቲ ካለ ደክማለች ማለት ነው። እንደዚሁም ደግሞ ደደቤራ ዮካን ደደቤንጂራ ለራሳችንም ልንጠቀመው እንችላለን። ደደቤራ ለራሳችንም ይሆናል። ደክም ያለው ሊሆን ይችላል። ደደቤንጂራ እንደዚህም ሊባል ይችላል። ስለዚህ ለራሳችን ሲሆን ደግሞ ኦፊኬኛፍ ማልጀና ደክሞኛል እንላለን ማለት ነው። ደክሞኛል ደደቤንጂራ ደደቤራ እንላለን ማለት ነው። ሌላ ደግሞ እንደዚሁ አልቻልኩም የሚል ቃል ደግሞ ልስጣችሁ። አልቻልኩም ምን ማለት ነው? ደክሞኛል አልቻልኩም የሚለው ምን እንበለው? ሂንደንዴኝ ይሆናል። ሂንደንዴኝ ማለት አልቻልኩም ይሆናል። ሂንደንዴኝ ለራሳችን ማለት ነው። ለሌላ ሰውም ሂንደንዴኝ አልቻለም፣ ሂንደንዴኝ አልቻለችም፣ ሂንደንዴኝ አልቻሉም፣ ሂንደንዴኝ አልቻልክም፣ አልቻልሽም፣ አልቻላችሁምም ሊሆን ይችላል በደፈናው ማለት ነው። ድቹማን ሂንደንዴኝ ወጀኔ እነዚህን ሁሉ በአማርኛ ትርጉሞች ሊሰጠን ይችላል ማለት ነው። እንደዚሁም ደግሞ አቅም የለኝም ካልነስ አቅም የለኝም የሚለውን እስቲ በኦሮምኛ ሞክሩ። አቅም የለኝም ሁምነ እንቀቡ ይሆናል። ሁምነ እንቀቡ አቅም የለኝም። ሁምነ ማለት አቅም ነው። ሌሎችም ትርጉሞች አሉት። ለምሳሌ ዘፈን አለ አይደል? አኖ ሁምነ እንቀቡ የሚል አኖ ሁምነ እንቀቡ ምን ማለት ነው? አኖ ሁምነ እንቀቡ ዋቶኮ ሲንጎዶ እኔ እንደው አቅም የለኝ ወይም እኔ እንደው ጉልበት የለኝ። እስኪ ይህን ዘፈን እንየው በዛው። ማንኬት ኡልፋቴ ኦልማኬት ኡልፋቴ ኦልማኬት ነቲ ኡልፋቴ እንደማለት ነው። ኦልማኬት ኡልፋቴ ይላል። ውለታሽ ከብዶኛል እንደማለት ነው። ከአናፌና ኦልቴ ከአናፊ ኦልቴ ይላ ከአናፊ ኦልቴ ካን አናፊ ኦልቴ እንደማለት ነው። ከአናፊ ኦልቴ ለኔ የዋልሽልኝ እንደማለት ነው። ለኔ የዋልሽልኝ ምን ውለታ። ኦልማ ማለት ምን ማለት ነው? ውለታ ማለት ነው። ረኪናፍ ገደዶ ከነፋነ ርጊቴ ረኪናፍ ገደዶ ምን ማለት ነው? ችግርና መከራ ማለት ነው። ረኪና ማለት ችግር ማለት ነው። ገደዶ ማለት ደግሞ ከዚህ በፊትም ነግሬያቸዋለሁ አይደል? መከራ ስቃይ እንደማለት ነው። ካነፋና አርጊቴ ካን ነፋና አርጊቴ ነው። ነገር ግን ካነፋና አርጊቴ ይላል። ያየሽው ከኔ ጋር ወይም ደግሞ ከኔ ጋር ያየሽው ምን ረኪናፍ ገደዶ ካነፋና አርጊቴ ከኔ ጋር ያየሽው ችግርና መከራ ወይም ከኔ እኩል ያየሽው ችግርና መከራ እንደማለት ነው። አኖ ሁምነ እንቀቡ ዋቶኮ ሲንጎዶ አኖ ሁምነ እንቀቡ ጀዳ አኖ ሁምነ እንቀቡ ምን ማለት ነው? እኔ እንደሆነ ጉልበት የለኝ፣ እኔ እንደው አቅም የለኝ። አኖ ስንል እኔ እንደው ወይም ደግሞ እኔ እንደሆነ እንደማለት ነው። እኔ እንደው አቅም የለኝ ወይም እኔ እንደው ጉልበት የለኝ። አኖ ሁምነ እንቀቡ ዋቶኮ ሲንጎዶ ዋንተኮ ሲንጎዱ ምን ማለት ነው? ምንም አላደርግልሽም። ዋንተኮ ማለት አንድም ነገር ማለት ምን ማለት ነው? ምንም ማለት ነው። ምንም አላደርግልሽም ማለት ነው። ምንም አላደርግልሽም። ዱኤ ባዱስሌ አንሲኔ ይራፈዱ ዱኤ በዱስሌ ጀዳ ዱኤ በዱስሌ ሞቼም ብጠፋ እንኳን ዱኤ ማለት ሞቼ ማለት ነው። በዱስሌ ብጠፋም እንኳን ወይም ብጠፋ እንኳን ዱኤ ባዱስሌ አንሲኔ ይራፈዱ ምን ማለት ነው? እኔ አልረሳሽም
አንሲን ኢራንፈዱ እኔ አልረሳሽም። ኢራንፈቹ ማለት ምን ማለት ነው? መርሳት ማለት ነው። ሲን ኢራንፈዱ ከሆነ ደግሞ አልረሳሽም ይሆናል። ይሄ የተዘፈነው ዘፈኑ ለሴት ስለሆነ አልረሳሽም ብለን ነው የምንተረጉመው። ለወንድም አንሲን ኢራንፈዱ ካል እኔ አልረሳህም ይሆናል ማለት ነው። ገብቷቸዋል አይደል? ስለዚህ አሁን ሁምነ የሚለው ምን ማለት ነው በአፋን ኦሮሞ አቅም ወይም ደግሞ ጉልበት ነው ማለት ነው። ከዚህ ጋር ተያይዞ ሌላ ልስጣችሁ። አቅም አጣሁ ለማለት እንዴት እንላለን? አቅም አጣሁ ሁምነን ጠቤ ይሆናል። ሁምነን ጠቤ ካላችሁ ትክክል ነው። ጠቤ ማለት አጣሁ እንደማለት ነው። ነንጠቤ አጣሁ ይሆናል። ለምሳሌ አሁን አንዳንዴ ምን እንላለን? ልፋት ብቻ ድካም ብቻ ምንም ውጤት የለም ምናምን። ስለዚህ አሁን እስኪ ድካም ብቻ የሚለውን ተርጉሙልኝ። ድካም ብቻ። ደደቢ ቆፋ ካላችሁ ትክክል ናችሁ። ደደቢ ቆፋ ማለት ድካም ብቻ ማለት ነው። በቃ ምንም ትርፍ የሌለው ደደቢ ቆፋ ይባላል ማለት ነው። ስለዚህ አሁን አቅም ሁምነ ከሆነ እስኪ አንድ ረዘም ያለ አረፍተ ነገር ልስጣችሁና እሱን ተርጉሙልኝ። ለምሳሌ የብር የመግዛት አቅም ወይም የገንዘብ የመግዛት አቅም ለማለት እንዴት ነው የምንለው? ሁምነ ቢቱ ቀርሺ ጀና ጀቹላ። ሁምነ ቢቱ ቀርሺ ማለት የብር የመግዛት አቅም ማለት ይሆናል ማለት ነው። እስኪ አሁን ረዘም ያለ አረፍተ ነገር ደግሞ ልስጣችሁ። በአሁኑ ሰዓት የብር የመግዛት አቅም በጣም ወርዷል ብንል ምን ማለት ይሆናል? በአሁኑ ሰዓት የብር የመግዛት አቅም በጣም ወርዷል። የሮ አማ ከና ሁምነ ቢቱ ቀርሺ ባየ ገድ ቡኤራ ጀና። የሮ አማ ከና ሁምነ ቢቱ ቀርሺ ባየ ገድ ቡኤራ ባኤ ገድ ቡኤራ። የሮ አማ ከና ስንል ምን ማለታችን ነው? በአሁኑ ሰዓት ማለታችን ነው። የብር የመግዛት አቅም ሁምነ ቢቱ ቀርሺ ማለት ይሆናል። ባኤ ገዲ ቡኤራ በጣም ወርዷል። ባኤ ገዲ ቡኤራ በጣም ወርዷል ማለት ይሆናል። ግድ ለዛሬ ከዚህ በላይ ባላስረዝምባችሁ ደስ ይለኛል። ምክንያቱም ትንሽ ነገር ይዛችኋል ብዬ አስባለሁ። የቪዲዮ ጠቅሟችሁ ካገኛችሁትና አዲስ ነገር አንድም ቃል ብትሆን ካገኛችሁ ቪዲዮውን ላይክ አድርጉ። እንደዚሁም ደግሞ ሰብስክራይብ ካላደረጋችሁ ያው ሁሌ ሰብስክራይብ አይደረግም፣ አንዴ ሰብስክራይብ ካደረጋችሁ ማድረግ አለማድረጋችሁን ግን እርግጠኛ ሁኑ። ከቻላችሁ ሸር አድርጉት። የወደንዴሰን ሸርናፍ ጎዳ ላይክ እንጎኔታና ላይክ ጎዳ ሰብስክራይብ እንጎኔታና ሰብስክራይብ ጎዳ ዋን ወርዶፋ ቱርተኒፍ ገለቶማ ጉያ ቢራ ቪዲዮ ቢራ ቲራ ሞልት ደምኑቲ ነጋና ቱራ ባይ ባይ